በክፉም በደግም አብረው አሳልፈዋል። ይሄን ሁሉም ነገር እኮ አድርገዋል። እንዴ በዚህ ደረጃ አዋርዳ እሷን ለማናደድ እና ለመሳደብ እሷ ለመወደድ ከዚህም በኋላ እኔ ነኝ ከጎኑ ሆነው ከጎኑ ሁኝ ብትባል እምቢ ብላለች። በዚህ ሰዓት እውነትሽን ነው? ሲሪየስ እንዲ በዚህ ሰዓት ከጎኑማ ያልሆነችበት ለምን እንደሆነ እናንተም ታውቃላችሁ። እንደውም ጎበዝ ናት አጠገቡ ሆና እያዋራች እስካሁንም መኖሯ በእውነት ለሰው ልታሳጧት እኛ እንድንጠላ እኛ እንዲህ ያላረገችም እንድንል እኛ እኮ በቀደም ያልነው እኮ እነሱ ይታረቃሉ የውሸት ነው ራሳችንን እያታለልን ቁጭ ብለን ነው እኮ። እናንተ እየተደበቃችሁ እኮ ብልግናችሁን ስትሰሩ እኮ ሃይማኖት እኮ ለእናንተ ቤት ለእናንተ ኑሮ እኮ ስትሰራ ነው እኮ የከረመች አይደል እንዴ? እናንተን ቻናል ለማሳደግ እናንተ እየተደበቃችሁ ከእሷ እየተጣላ እየመጣ አንቺ ጋር ስትልከሰከሱ ባለጌ ልክስክስ ሴትነት የሌለሽ የሴት ክብር የሌለሽ ከእንዳንቺ አይነት ጋር በድራማ በእውነቱም ልጅ አለው ቺት አረገ ሲባል ሼም ያዘኝ እኔ። ምክንያቱም እኔ የጠበቅኩት በዚህ ደረጃ ስላልነበረ ወንድሜ ልጄ ጥሩ ሰው ብዬ ስላሰብኩት ለራሴ አሁን የሚያደርገውን ሳይ በስመ አብ እኔ አፈርኩኝ። በጣም ነው ያስጠላኝ ቪዲዮውን ለማየት ሃይማኖትን ለማየት ብቻ ነው ኢቨን የምገባው። እኔ ሙዘርዬ አሳዘነችኝ እኮ የኔ ደስታ ቀምታችሁ እናንተ ደስተኝ። እንደውም ሁሉንም ነገር ሰብርብር ማድረግ አለበት ሀይሚ። ከዚህ በኋላ ሁሉንም ነገር ማሰበር አለበት። የሆነ ድንጋይ አምጥታ ፈንክታ መለቀቅ አለበት። እግዚአብሔርን ነው እንዳልኩ። ለምንድን ነው እሷ እውነት ከሆነ ይሄ ድራማ ካልሆነ ለምንድን ነው የምትገኘው? በቃ ለምንድን ነው እነሱ ጋር የምትመጣው? ቆሻሻ ጋር ለምንድን ነው የምትመጣው? እሷ እኮ እንደ ታዋቂ እኮ ታዋቂዎቹ ጋር እኮ የምትገናኝ ነበረች። እሷ እኮ እንዲህ አይነት ቆሻሻ ግርግር ቦታ እንኳን የምትፈልግ ሴት አይደለችም። ይቺ ቆሻሻ በዚህ በቆሻሻ የሴት ልጅ ነኝ እኔ የሴት አክባሪ ነኝ እያለው ሀይሚን ለካ እዛ ቀለበት አድርጎ ያቺት ደግሞ አስረለመዳው ነው። ይወዳል እሱ መታየት ይወዳል። እሷ እንደሱ አይደለችም። ክብር ያላት ሴት ናት። እንደዚህ እየተጓተትኩ መስራት አልፈልግም ብላለች። ትናንትና በአባትየው ፊት እንዲህ መጓተት አልፈልግም፣ እንዲህ አይነት ነገር አልፈልግም ብላለች። እሱ አሁን እንደዚህ አድርጎ ደግሞ የሚያስቀናው በዚች ሴት በዚች አላየውም እንዴ? እኔ ዶዶራንት ይግዛላት ብብቷን በደንብ ታጥማ እንትን እንድትል ይግዛላት። እሱ የእውነት ከሆነ ግን ይሄንን ዩቲዩብ እና ቲክቶክ እናዘጋለን። ቁጭ ብለን ነው እናዘጋው። እሷ ለፍታ እንደዚህ የተጫወታችሁባት ማንም ዝም አይልም። ክፋት አይደለም፣ ትክክለኛ ነው። ፋፊ አውሪስቲ ፋፊ መቅዲ የላችሁም እንዴ? ቲጂ አለን አውሪ ገና መቅሪማ ምንም የለኝም። ዝግጅት ያደረጉት ቻንስ ነበር አለች። እየተራውሯ መደባደቧ እንደውም በጣም አሳንሰዋለች። ሀይሚዬ ተመልሳ ወጥታ ሁሉ ድንጋይ ይዛ ብትወረውር ቆንጆ ነበር። መማታት በደንብ ነበረባት። ምክንያቱም የቅናት ሳይሆን ይሄ ቆሻሾች ስለሆኑ ከአጠገቧ መጥራት ስላለባቸው ቦምብ ነበር። ኬኩም እንዳንቺ ነው ብላታለች። እንጨት እንዳንቺ እንጨት ይላል። እውነትም እንጨት ናት። እንጨት እንኳን ደረቅ ማለት ነው። እንደዚህ ማለት ነው። ቄቷ እየታያረን እንዴ ከኋላ ዩዘር የአንድ ጥያቄ ልጠይቃችሁ። የ7 ወር ነብሰ ጡር ልትወልድ 2 ወር የቀራ ነብሰ ጡር እንደዛ ትሆናለች? እንደዛ እንትን መሀል ትገባለች? 50 ደደቦች እኛ ላይ ነው የሚጫወቱት። እሷ እኮ ስፖርተኛ ናት። አንቺ ደግሞ ሯጭ ነበረች። በእናትሽ ሞት ለምንድን ነው እንደምታረጊው? ሰኒ አንቺ እኔ እወጣለሁ። እግዚአብሔርን ቁጭ በይና ያት አንቺ አውጪው በሙሉ በቃ እኔ አልፈልግም። ሰኒ ምን ሆነሽ ነው? ምን ሆነሽ አለ አንቺ? እነሱን እንደምናያቸው ልታደርጊ ነው እንደ ይቺ ቆሻሻ ደግሞ እሷን ቁጭ ብዬ የማይበት አውሪ እስቲ በቃ አንዴ በየተራ እናውራ እንደ ትልቅ ሰው። እንዴት አመሻችሁ እህቶቼ? ሰላም ናችሁ ወይ? ሁላችሁ መስገን
ገንዬ ዛሬም ተናደሻል? እንዴት ነው? አልተናደርኩም። እኔ የተናደርኩት አይተሻል አይደለ? ሁሌ የማትፈለጊበት ቦታ ትገኛለሽ። ልብሷን አሳይሻለሁ ብዬ እኮ ነው ውስጤ የለበሰ ሰኒ በእናትሽ እራሱን አሞኛል አላይም አልኩ። ቆይ ዝርክርክ ናት ሲጀመር የሴት እንደ ላቧን ይዛ በመጀመሪያ ደረጃ ይኸውልሽ ልንገርሽ፣ እቺ ማለት ቆሻሻ የወረደች ሴት አሰዳቢ የወንድ ጥማት ያለባት ናት። ይቅርታ አድርጉልኝ እና ይሄን ካልሰጠ ሴት ልጅ ራሷን ስጠብቅ ሴት ልጅ ራሷን ስታረክስ የዚህን ያክል በዓለም ላይ ማየችም አላውቅም። ለመጀመሪያ ኢትዮጵያ ላይ ሪከርድ የሰበረች እቺ በስባሳ ናት። ሲጀመር ቀሚሷን ታስተካክል፣ ከሀይሚ ጋር አትወዳደርም። ሁለተኛ ግን የጥያቄ አለኝ። ጥያቄ ምንድን ነው? ፍፄ ለምን አመጣት? በቃ እኔ ፍፄ ጋር ጥያቄ አለኝ። ከእንደገና መጀመሪያ ላይ መግቢያ ሲሰሩ ከእሷ ጎን ቆሞ ምናምን አላርስ ያሽቃብጥ ነበረ። እሷ አብራው ነው እያለ ሲል ነበር። በቃ ስለዚህ ስልክ ተደውሎ ወጥቶ ሀይሚን ያመጣበት ምክንያት ለምንድን ነው? ይሄ ጥያቄ ለፍፄ ያናድዳት ነው ወይስ በሷ ሊያስጠድፋት? ለምን እንደሆነ ታውቂያለሽ? ለምን እንደሆነ ታውቂያለሽ? ትላንትና ተነጋግረው ሄዱ በጋሽዬ ፊት ለፊት ምናምን ብላ ቀበጣጠረች። ገብቶሻል? ሲቀጥል ደግሞ አባወራው ልበለው ስሙንም አልጠራም እኔ አባወራው ይሄን ነገር አይኑን ከፍቶ እሷን ሲያይ ለምን ወጥቶ አልሄደም? በእሷ ምክንያት አይደለም። በማንም ፊት ስትሰደቢ እንድትሰደቢ ያደርጋል እንዴ? ይሄን ቃላትና ይኸውልሽ ገንዬ አንድ ነገር ልንገርሽ። በመጀመሪያ ፍፄ ጥፋተኛ ነው። እንዴት ብለሽ ብትይ ትላንትና በሰራው ቪዲዮ ምንድን ነው ያለው? ተልኮ አላት በእንደዚህ ወጥቶ ሰምተናል ቪዲዮን። ዛሬ ግን ከእሷ ጋር ቆሞ ማስደሰት እፈልጋለሁ በእንደዚህ ወጥቶ ይሄንን 300 ጋር ነው ለፍቶ ያመጣው። ኖ አይደለም ገኒ መሆን የለበትማ አይደለም። እሺ የዛ እነሱ ይጨማለቁ። ግን ሀይሚን ያመጣበት ምክንያት ትረር ነው። እች ልጅ ተነሳ እች ልጅ ብትመታት የሆነ ነገር ብትሆን ምንም ሊገባኝ አልቻለም። ገኒ በዛ ላይ እኮ ፍፄ አላረገም ብሩክ አላለም እኮ ጠጥቶ አርጎ ይሆናል ነው ብሎ ያለን እኮ ፍጹም እኮ ነው እኮ ነው የምልሽ። አሁን ይሄንን ስራ እኔ መቤቴን የምልሽ በትክክል የእሱና የቤት እጅ ነው። በቃ አሁንም ነገም ተነገ ወዲያ ይሄን ከመናገር ወደ ኋላ አይደለም። እኔ አንድ ሰው እኔ ከተጣላው ሰው ጋራ ሄጄ ጎትቼ ይዤ መጥቼ አምጥቶ ጥግ ቆሞ ያያል ወይ ያገላግል። እሱን ኬክ ነኩስ አለከውም እኮ ኬክ እሷ ብቻ ነበረች። አምስቱንም ወንድ አፍጨርጭራ ወጣ ሄደችው አይደለ? ስለዚህ ለምን አመጣት ነው እኔ አሁን የኛን እንትን እየመለሱልን ያሉት። ለምን በቀደም ቪዲዮ ይለቀቃል ብለን ስንል ዛሬ እሷ መጣ እኔ የምሰጠው ልጅ አባትሽ ይጥፋ እንጂ መንጃ ልጅ ምን አይነት ቆሻ እንደው ኢትዮጵያ በሆንኩኝ እችሌ ነበር ፍላሽ መልፋት ምን አይነት ናት? ፈድቤ አላውቅም። የሴት ልጆች እናት ነኝ። ይቺ ቆሻሻ ባለጌ ሰው የተፋ ምራቅ እኮ አይላስም አይደል እንዴ? እሷ ልትሄድበት ወይኔ ፈጣሪ የት ሄዶ። ሲቀጥል ደግሞ እሱ ራሱ ማለት ነው እኔ እሱ ጋርም ጥፋት አለ ብሩኬ ጋር የእሱ ደጋፊዎች ምን መስላችሁ አትታይ። ገና እሷን ሲያይ ወጥቶ መሄድ ነበረበት። የምን ኬክ ልንለያ ያለችው ማሷ ናት እኮ እሱ አይደለም። ምክንያቱም ምን ታድርግ? ምክንያቱም በዚህ አይነት ሰው ትናንትና ነው የምትከተለው። ትናንትና እንለያይ ብላ ዛሬ ሴት ይዞ ከመጣ ይሄ ሰው አዘጋጅቶ ነው ተቃጥላ ነው እንዴ? ማትናገረው ነገር እኮ ስላለ ነው። እሷን ፀጉሯን ይዛ ስትመታት ፀጉሯን ትጎትታለች። ይቺ ቆሻሻ ይቺ የብብቷን እንኳን እንትን ቆሻሻ ያልተጠየፈች ያላፈረች ይቺ እፍረተ ቢስ ደግሞ ይቺ ንጹህ ደግሞ ይቺ በእጇ እንኳን ስትነካት አይቀፋትም እንዴ? ሰው ነው በሰውነቱ ንቄ አይደለም። ልጅቷ ግን ቆሻሻ ስለሆነች ነው ፀጉሯን የእሷን ፀጉር ነው የምትነካው። በጣም ጎበዝ ናት፣ ጀግና። ይጨብጨብልሽ። ነገ ከነገ ወዲያ ደግሞ ሊሸውዱን ሀብሉ ላይ የሆነ ነገር አርጋበታለች ብሎ አዩ ልብ ካላቸው አዩ አንዴ ገኒ አፈቀርኳት ወይም የሆነ ነገር አርጋለች እያላችሁ ድራማ እየሰራ እንደዚህ ማትበይ እንዳታስቡት። ልጅቱ ትኑሩበት። በቃ ሂጂ አውሪ በል ሰኒ ተናገሩ። ምን ይቺ ቆሻሻ ደግሞ ይቺ የሆነች
እዚህ ጋር ያላችሁ በሙሉ 225 ሰዎች ሰብስክራይብ አርጋችሁ እንደሆነ ሂዱና ዩቲዩብዋን አንሱ። እቺ እርካሽ ቆሻሻ የእሷን ፀጉር ይዛ አትስብም። ይሄንን ተመልከቱ። ከዚህ በኋላ ካጠገቡ ሆኜ ነው ማግዘው አለች። በየቀኑ እየመጣች ዩቲዩብ ልሰራ ከሱ ጋር ባለጌዎች እናያለን። ትናንትናለች ትናንትና እኮ እንደማትፈልግ የወንድ ሱስ ወይንም የወንድ እንትን እንደሌለባት እኮ አሳይታታለች። በቁርጥነቷ አልፈልግም የራሴን ህይወት እቀጥላለሁ ብላለች። ግን እሷ ዛሬ እሷ የጣለችውን ነው እሷን ለማንሳት የሄደችው ነው። እሷ መምጣት የለባትም። እነ ፍፄ ሲጫወትባት ነው። ተናግረናታል። ለምን መጣች? ለምንድን ነው ሲጠራት የምትመጣው? ለምንድን ነው ፍፄ የጠራት? ለእሱ አግዞ እሱ እንዲደሰት እንድታስደስተው ነው ብሏል አደለችን ሴት። እነዚህ የበሉበትን ወንጭም ሰባሪ ፍፄም አናዶኛል ዛሬ። ለምንድን ትናንትና እሷ አዝናለች አይደለ? አዝናለች። ዛሬ ምን ያህል ምን እንደሚሰማት ያውቃል። ይሄንን ዛሬ እሱ መደሰት አለባት፣ ሃይማኖት ማልቀስ አለባት ነበረ። በዛ ላይ ደግሞ አንድ ነገር የምናገረው ነገር አላለቀሰችም። ለምን አምታለቅሰው? ለማን ብላ አልቅሳ አይደለም። ትናንትና ይሄ ነገር ተፈጥሯል። እነሱ ዛሬ ይሄንን አድርገው እሱን መጥራት ነበረባቸው። ለምን ጠራት? ማድረግ ስለምታምነው ነው የመጣችው። እርግጠኛ ነኝ ስለምታምነው። ይኸውልሽ ገንድዬ ያወቀችም አይመስለኝም። አጠራሩ በሌላ ሲስተም ነው የጠራት። ኖ ልጅቷ ፊት እንዲህ አይነት ዝግጅት አለ ብሎ አልጠራትም። ኢንተሩን ሲሰራ ምን ብሎ ነበረ? እሱ እንዲከፋ ስለማልፈልግ ነው፣ መጥፎ ሙድ ውስጥ ስለነበረ እንድታስደስተው ከጎኑ እንድትሆን ነው። ብዙ የተሰደበበት ነው አለ። ብዙ ለምን ጠራት እኮ? ያችኛዋን አይደል እንዴ ገኒ? ያችኛዋን እኮ ነው። ያችኛዋን ነበር ሲያሞግስ የነበረው። አብራው እንድትሆን ስለምፈልግ ነው። ሲቀጥል ፍጹም እኔ አልገባኝ። ገብቶ ራሱ መልስ ቢሰጠን ጥሩ ነው። በጣም ተከታተላት፣ በጣም ተፈታተላት። ወንድም እየመሰሉ እየቀረቡ ነበረ፣ ሲጎዳት ነበረ። አስገብተን ስናነጋግረው መልስ ነው አላስገቡት። ፍጹም መግባት ከቻለ አስገቡት። ሼር አድርጉለት። ይግባ። አይገባም። ስራውን አንድ ነገር ደግሞ መናገር የምፈልገው ራስክ ነክ ይሄን ፕሮግራም ያዘጋጀኸው፣ እቃው የተገዛው፣ ሁሉን ነገር እሷ ካለች አጠገብህ እንዳለች ለማሳወቅ። ባይዘዌ የእሷ መኖር እንደ ኩራት እንዳታየው። በጣም የረከሰች ሴት ናት አጠገብህ። እንኳን አንተ አጠገብ አይደለም ጓደኛ። እኔ በጣም ነው ያፈርኩት። እንደዚህ ርካሽ ሰው አውቃለሁ እያላሰብኩም። ሰው ርካሽ አይባልም፣ ይቅርታ። ግን የባለጌ ጥግ፣ የሴትነት ቆሻሻ ጥግ። ነገ ከነገ ወዲያ ደግሞ ስራም ነው ብላችሁ ስትመጡ እሷ እንዲህ ናት፣ ጥሩ ልጅ ናት፣ ስራ ነው ልትሉ ትችላላችሁ። አይደለም። ስራ ያለ ራስ ፐርሰናሊቲ ወይም ደግሞ ያለ ራስ ካራክተር አይመጣም። እና ልጅቱ በጣም የቆሸሸ ነገር ነው ያላት፣ በጣም የወረደች ሴትነትን አውርዳችሁን ያሳያችሁን እዚህ ጋር። በነገራችን ላይ በሴት የሚደባደብ የሰው ባል ቺት አድርጎ ገብቶ ጓደኛህም ልትሆን ትችላለች። እንደ ጓደኛ ምናልባት ፕሮሚስ ተደራርጋችሁ ሊሆን ይችላል። ግን በዚህ ደረጃ ሴትን ለመጉዳት የሄድክበት መንገድ በጣም ያሳፍራል። እችም ልጅ እንድታዋርድልህ የፈለግከው ለምን እንደሆነ አይገባኝም። ደግሜ እነግርሃለሁኝ። እናንተ ተዋርዳችሁ ቁጭ ብለህ እያየህ ላይ እንዴት እንደምትወጣ ታያታለህ። ሃይማኖትን ባይተወይ ፍሬን አስገቢያት እስቲ ቡርቴ፣ ፍሬን አስገቢያት። ሳኒ ፍሬን አስገቢያት ከታች እና በጣም በቃ ያሳፍራል። እኔ በጣም ነው ያፈርኩት እናንተን በማወቄ ዛሬ በነገራችን ላይ። ምክንያቱም በጣም የሚደብር ነው የምታሳዩት። እኔ ታች ለሆነ ታች ሆኜ ልስማ። ቆይ እኔ ልጣልሽ። ሳኒ